ምከረው እምቢ ካለ መከራ ይምከረው። ይህ ሊባኖስ ሚዲያ ነው። ሰብስክራይብ ሼር አድርግ። አንተ ወሬ ይዤ መጥቻለሁ። ወሬ ቆንጆ የሆነ ወሬ፣ ትክክለኛ የሆነ ወቅታዊ የሆነ ወሬ፣ ከእንቅልፍ የሚያስነሳ ወሬ፣ ከድብርት የሚያወጣ ወሬ ነው ያመጣውልህ። አንተ ወሬ ምን ያህል ትልቅ መሳሪያ እንደሆነ እነግርሃለሁ። ወሬ ለአእምሮህ ለሴሎችህ እንዲቦርቀቀቀቀ ይላሉ። አደ ወሬ አንተ ያለ ወሬ እኮ አትኖርም። እመነኝ፣ ያለ ወሬ አትኖርም። እስቲ ያለ ወሬ እኖራለሁ በለኝ። ወሬ ሳሰማ ሲትውላለህ። እንኳን አንተ የዓለም ህዝብ ያለ ወሬ አይኖርም። እንዲህ ከሆነ እንዲህ ተደረገ የምንድን ነው ይሄ የፊፋ የእግር ኳስ የዓለም እግር ኳስ ቡድን እንዲህ ከሆነ እንደዛ ሆነ ምናምን በቃ በዚህ ወጣት ትግራይ ውስጥ እኮ ህወሓት ወጣቶችን ከትምህርት ቤት እያፈሰ እየወሰደ ነው። እናቶች በአውቶቡስ ላይ ድንጋይ ወረወሩ፣ ሰባበሩት ይልሃል። በቃ 12ኛ ክፍል ፈትናቸዋለሁ ብሎ ሰበሰበና አውቶቡስ አስቀርቦ ሂድ ግባ። እናቶች ታረበለው ዞር በይ በድንጋይ አውቶቡሱን መስተዋቱ ሁሉ ሰባበሩት። ግን ልጆቻቸውን ይዘው ሄዱ። ከዛ እነሱንም አሰሩ። ይሄ እንደዛ ወሬ ነውማ። ይሄን ካላወራውልህ እንዴት ትሰማለህ? ወሬ የምትል እኔ አወራለሁ፣ አንተ ትሰማለህ። ሌላ ያወራል፣ ትሰማለህ። ሳትወድ በግድ ትሰማለህ። በግድህ ይሄ አፍንጫን ተይዘህ ትሰማኛለህ። ለራስህ ነዋ፣ ለጤና ስትል። ነገ ከነገ ወዲያ ምን ይመጣል? በተለይ አበሻ ኢትዮጵያ ውስጥ በተለይ ኧረ እባክህ ፋኖ ይደረስ እንዴት ኧረ እባክህ ወይ ያንን ለመስማት ትጓጓለህ። ስራ ቦታ ላይ እንኳን ሆነ ስልክህን እኮ ነው የምትጎረጉረው ለወሬ። እኔ ካላወራሁልህ የት ትሰማለህ? ይሄን ወሬ የት ታገኘዋለህ? ስለዚህ ወሬ ምናምን አትበል። ሰብስክራይብ አድርግ። እኔ አወራሃለሁና ቅደድ ነው፣ ቀድልሃለሁ። የእኔ ቅደድ ደግሞ እውነተኛ የሆነ ቅደድ ነው። ቅደድ እስቲ ጣቃውን ቅደድ ነው፣ ቀድልሃለሁ። አንተ ቀድልህ ትክክለኛ የሆነ ጣቃ ነው የምቀድልህ። ዝም ብሎ አሮጌ ጣቃ አይደለም፣ አዲስ ጣቃ ለማረግ ወይ። ስለዚህ ምከረው እምቢ ካለ መከራ ይምከረው። ይኸው ይህን ሰው ትመለከተዋለህ። ጌታቸው መንግስቴ የተባለ ባንዳ ካፕቴን የነበረ አየር ኃይል የነበረ በወለጋ ውስጥ የአማራን ህዝብ ያስጨረሰ፣ የአማራን እናቶች ያስገደለ፣ የአማራን ህፃናትን ያስገደለ፣ በቤት ተዘግቶባቸው እንዲቃጠሉ ያደረገ ዋና አጎብዳጅ፣ የብልጽግና አጎብዳጅ የነ ብርሃኑ ጁላ ምንድን ነው ይሄ እግርላሽ። ይሄ ተው ተባል። አማራ እኮ ነው አንተ። ተው እባክህ ወገንህን አታስገድል ተዋል። ምን ታመጣለን? መትረየስ ይዞ ምናምን እንደዚህ ምን ታመጣ ላስት ያለ። ኧረ ተው ህዝባችንን አታስጨርስ። ተው በቃ እኮ አጎብዳጅ። በቃ ይሄ የአማራ የሆኑትን እነዚህ ወለጋ ውስጥ የነበሩ አለ ስንት ዓመት እኮ እዚያ የኖሩ ነው እናንተ። የእነሱ ሁሉ ቤት ይቃጠላል በለው ይላል፣ ያቃጥላል። እሱ ይወስዳል። መሬቱን ውሰድ ተብሏል። እንደፈለግህ አድርገህ ንብረትም ምንም ውሰድ ስለተባለ ብቻ አንተ በዚህ በወለጋ ውስጥ ያሉትን አማራዎች አጥፋልን። አጥፋ፣ ገለህም አቃጥለህም አርደህም ብቻ አጥፋ። ንብረታቸው ውሰድ ተብሎ ተሰጥቶታል። በቃ ያን በቃ እያሰረ የራሱን ስራ እያሰራ የፈለገውን ይገላል፣ የፈለገውን ያባርራል፣ የፈለገውን ያስራል፣ ንብረታቸውን ይወስዳል። በኢንቨስተር ነኝ ይሸጣል፣ ይለውጥ ሀብት እንዲህ ጭቃ ብር እንዲህ የሚንተራሰው ትራሱ በብር የብር ትራስ ነው። ተከቶ ትራሱ በብር ነው የፍራሹም እንደዛ ይጠጣ አብሮ ደም ቅንቅን። ይሄ ሰው በወለጋ ያሻ ሰይድ
የወለጋ ፋኖች ከትናንትና ወዲያ እርምጃ ወሰዱበት። ተው ብለው ነበረ። ተው አንተ ሰው እረፍ። ተው እባክህን ተው እረፍ፣ እናጠፋለን። ተው አልሰማች ምን ታመጣል? መትረየስ አለው እንደዚህ ያለ እንትን ይሄ ምንድን ነው ይሄ መትረየስ አለ። ይኸውልህ ይሄን መትረየስ ይዞ ነው ና እስቲ ወንድ ይሆን ካለ በቃ አንተ ትቢት እንደዚህ ነው። ኧረ በለው ትቢት እኮ እኔ እኮ እንዲህ ሰው እንዴት አያሰው። ለነገሩ እኮ እንደዚህ አይነት ሰዎች አይምሯቸው ይወሰድባቸውና እንደ የሚያደርጉት ነገር ሁሉ እውነት ነው የሚመስላቸው። እግዚአብሔር ተው ይላቸዋል። ካልሰማ ካሉ አይምሯቸውን ይወስደዋል። የሚያስቡበትን አቅላቸውን ይወስደውና ልክ የሚያደርጉት ነገር ሁሉ እውነት ነው የሚመስላቸው። ተባሉት። ይሄን መትረየስ ይዟል፣ ሽጉጥ አለው፣ ክላሽ አለው፣ በዚህ እየሄደ ነው። በለው አንተ እሰረው፣ ግደለው የሚል ነው። ተባሉት። ተው እኛ ጥላ ነን፣ ፋኖ ጥላህ ነው። ተው የምታደርገው እናውቃለን። የምትበላውን፣ የምትጠጣውን፣ የምትናገረውን እናውቃለን። መኝታ ቤት ላይ ሆነ እንኳን የምትሰራውን እናውቃለን። እረፍ። ብዙ ጊዜ ማስጠንቀቂያ ተሰጠው። ማን? እኔን አለ። እኔ ጌታቸውን። ማን ነው ደፍሮ እኔን የሚመጣ አለ። ተዋሉት። አንተ የሰራው እኮ ስራ እኮ የድሮን አስተኳሽ፣ የአይሮፕላን አስተኳሽ፣ የጀት አስተኳሽ፣ የሄሊኮፕተር ኑ ይላል። እዚህ ቦታ ላይ ተኩስ መረጃ የሚሰጥ ደንበኛው እኮ ነው። አንተ ተላላኪ። ከትናንትናው ሄዱና እናቴ የአሻ ሰይድ ወላሂ አማራ አልሆንም ብላ የተማለችው የተገዘተችው በሷ ስም የተቋቋመው ብርጌድ ክፍለ ጦር ሄደና የከተማው እዛ ፊት እያየ እሺ አሁን ሴት ትገባል። ኧረ እኔ እኮ የለም ብለናል፣ ተው ብለናል። ሞት ምን ያህል አጸያፊ እንደሆነ፣ ሞት ምን ያህል አሰቃቂ እንደሆነ ትያለ ብለው ፊት ለፊት እያዋሩት ነው። ደፍተውት ሄዱት። እየተናገሩ ተው ብለን ነበር። ላበላብ ሆኖ የደም ላብ ሲያልበው እነግርህ ነበረ። እናቶች እንደዚህ ነው ያላባቸው። እናቶችን የጨረስክ እንደዚህ ነው። አባቶችን የጨረስክ እንደዚህ ነው። ወጣቶችን የፈጀህ እንደዚህ ነው። ከነቤታቸው ያቃጠልክ እንደዚህ። ሞት ምን ያህል መራራ እንደሆነ ይኸው ብለው አሰቃይተው እንዲቀጭቃ እያሉ የምትናዘዘዋል። ኧረ አይደለ እንዲህ በድን አድርገው አሰቃይተው ይሄ ቶርቸር አድርገው ነው ገለው ትሄዱት። ሞት ምን ያህል እንደሆነ እንድታውቀው፣ ሌላው ትምህርት እንዲሆነው። ፋኖን እንዲቀልድ አረከው አንተ። ነግሬሃለሁ፣ ፋኖ ላይጨርስ አይጀምርም። ነግሬሃለሁ። አሁንም ሌሎች እኔን እየተቀጣ ነው አለ በየቦታው እግር ላሽ ሆንክ፣ የብልጽግና እግር ላሽ ሆንክ አለህ፣ ሆዳደር ይሆንክ አለህ። እኔን እየተቀጣ ይመጣልሃል። ተው ተብለሃል። ጊዜ ተሰጥቷቸዋል። ተው ተብላችኋል። እየመጣልህ ነው። ፋኖ ይመጣልሃል። እቤት ገብተህ በልጆች በሚስት ፊት ነው የሚገልህ የሚረሽንህ። እንዲህ ተደብቆ አይደለም የሚገል፣ ፊት ለፊት መጥቶ ነው እየነገረህ። ተው ብለንህ ነበረ እምቢ አልክ። ይሄን ሞት ማለት ይሄ ነው እያለ ነው የሚገልህ። የከተማ ፋኖ የተሰማራለ ስኳድ የሚባል ገዳይ እምቢ ያለውን አመፀኛውን የህዝብ እንደም የሚመጥ የወገኑ እንደም የሚመጣውን እምቢ ያለውን የሚገል ስኳድ አሰቃይቶ የሚገል ነው የተመደበልህ። አብሮ ይበላል ይጠጣል፣ እየበላ እየጠጣ አንተን እያየህ መጨረሻ ላይ እምቢ ካልክ ይደፋል። እኔን እየተቀጣ ነው። ይሄ ጌታቸው የሚሉት ይኸው ከትናንትና ወዲያ እየተቁለጨለጨ እርምጃ ወሰደበት። ወለጋ ውስጥ ያለ እዝ የፋኖ እዝ እየገሰገሰል ነው። አንተ እየገሰገሰል ነው።
እየገሰገሰ ነው። ይሄ ነው እምቢ ያለውን እኔ እኮ የምለው እንደው ቆይ ለዶክተር አብይ አንድ ነገር ልናገር። ለዶክተር አብይ እንዲህ ሆኖ እስከ መቼ ነው መንግስቶ የሚቆየው? እስከ መቼ ነው ዶክተር አብይ ፋኖ እንደሆነ ላይመለስ ተማምኖ ነው የተነሳ? እስከ መቼ እንደዚህ በጦርነት እስከ መቼ ነው ዙፋን ጸንቶ የሚኖረው? እስከ መቼ? ተው በእንቁላሌ በቀጣሽኝ አላሉ። ልጄ ወይኔ ሲል ታሰርኩት በእንቁላሌ በቀጣሽኝ ተው ብለናል ዶክተር። አሁንም አልረፈደም። አሁንም ይሄው አዲስ ተመርጫለሁ ብለው የለም። ስለዚህ ጥሩ ውድድር ንግግር አድርጉ፣ ስብሰባ አድርጉ፣ ተነጋገሩ። መፍትሄው ምንድን ነው? ታጣቂ ይምጣ፣ ድርድር ይደረግ፣ ንግግር ይደረግ፣ ኢትዮጵያ ሰላምቱን። ያለበለዛ በዚህ ነገር አይዘልቁም። እመኑኝ አይዘልቁም።